አይነት ልክስክስ ባለጌ መሆንክን አላውቅም ነበር። ምንም እኮ ነው አንቺ። ቆይ ምንም ሳታፍሪያሽን ትከፍታለሽ? የኔ ጌታ ስትገለኝ ዝም ትላለህ? ልቀቂያት አልኩሽ እኮ እንጂ አንቺ አውሬ። ቆይ ልጅቷ ምን አድርጊ ነው የምትያት? ምን የኔ ጌታ ነው ያልሽው? አዎ የኔ ጌታ። ጎዳችሽ እንዴ? አንተ ባለጌ። ቆይ እሷ ከኔ በልጣ ነው በስቼ ቀየርክኝ? ይኸውልሽ እሷ እንዳንቺ ሰው የምትበላ አውሬ አይደለችም። አሁንም ቢሆን ከዚህ ቤት እንድታስወጣት ፈልጋለሁ። አላስወጣትምም፣ አትወጣም። እኔ እኮ እጮኛ ነኝ። እጮኛ መሆኔን በሱ እንዳትረሳ። እሱ ስህተቴ ነው። በሷ እየቀየርክኝ ወይ? እሷ ከኔ በምን ተሽላለች? በሁሉም ነገር። እስኪ በምን? በቁንጅና፣ በባህሪ፣ በአስተሳሰብ፣ በሁሉም ነገር። ቆይ አሁን እያወራ ያለው የኔ ኦርካ ነገር? አዎ። አሁን ከኔና ከሷ አንዳችን ምረጥ። እሷን መርጫለሁ። ምን? አዎ እሷን መርጫለሁ። ሰማኛለህ? ከዚህ በኋላ ተሳስተህ እንኳን ሜላት ብለህ እንዳትጠራኝ። ጥርግ በይ፣ አልፈልግሽም። ሜላት መረጋጋት አለብሽ። የማይሆን ችግር ፈጥረሽ እንዳሰብሽው አርካንን ማጣት የለብሽ ሜላት። እችን ልጅ በል ሳይሆን በጥበብ ነው ማስወጣት ያለብሽ። ስለዚህ ተረጋግተሽ ማሰብ መቻል አለብሽ። ብልጥ ፍላጎቱን መፈጸሙን እንጂ ያየውን በጉልበት አያባክንም። እንዴ ሜላት፣ እንዴት በዚህ ሰዓት መጣሽ? ቅድም እኮ እንደዛ በማይሆን ሁኔታ ሄጄ ያው አንተንም እሷንም አስቀይሜያቸዋለሁ እና ይቅርታ አልጠይቃችሁ ነው የመጣሁት። እውነት የኔ ቆንጆ በጣም ይቅርታ። ከቤት እኮ ውጭ አይባልም። በጣም ነው ደግሞ የጸጸተኝ። ኧረ አንቺ ምንም አላጠፋሽም፣ ልክ ነሽ። አይ ልክም አይደለሁም ማለት የሌለብኝ ነገር ነው የተናገርኩት። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሲኖላ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ሲኖላና ኦርካን አንድ ላይ ሆኗል ማለት ነው። ነገር ግን ማለት አበደች። እንዴት እኔ ለእሷ ጋር ትሆናለህ? ከአንዳችን መምረጥ ይኖርብሃል ብላ እንግዲህ ሲኖላ መርጫታለሁ። እሷን እንዴት ከኔ አስፈልጠህ እሷን መረጥካት? ቆንጆ ነች፣ ጥሩ ጸባይ ያላት፣ እንደውም ጥሩ አመለካከት አላት ብሎ ሲነግራት ሜላት እጅግ በጣም አበደች ማለት ነው። እንዴ በጭራሽ እኔ በህይወት ካለው እናንተ አንድ ላይ በጭራሽ እንደማትሆኑ እያስጠነቀቀችው ነበር። ነገር ግን ሲኖላ እጅግ ብሷን እየጎዳቻትና እንደውም እያነቀቻት አይገልሻለሁ፣ ከኦርካን የማትርቂ ከሆነ እመኚኝ በእጄ ሰበብ ትሆኛለሽ እያለቻት ስታሰቃያት ነበር። ኦርካን ግን በጭራሽ ጫፏ ልትነካት አይችልም። ትሰሚኛለሽ፣ እንደማልፈልግሽ ደጋግሜ እየነገርኩሽ ነው። ቆይ ምን ብልሽ ነው? ምን ባረግ ነው ከኔ የምትርቂ? ምንድነው ችግርሽ? እያላት ነበር። በጭራሽ እቺን ርካሽ ካንተ ጋር እንድትሆና ማየት አልፈልግም። ትሰማኛለህ? እኔ እኮ እጭኛ ነኝ እያለችው ስትጮህ ነበር። እሱ ድሮ ነው፣ ግን አሁን እጭኛ አይደለሽም፣ ላይሽ አልፈልግም፣ ውጭልኝ ከቤቴ እያላት ነበር ኦርካን። ነገር ግን ሜላት በጭራሽ እኔ ላይ እንደዚህ ማድረግ አልችልም። ትሰማኛለህ? ይሄን አለመት ጊዜን አቃጥለ አዎ ድሮም አልፈልግሽም ነበረ። ትሰሚኛለሽ አይደለም? ከህይወቴ እንድትወጪልኝ እፈልግሻለሁ እያላት ነበረ። ግን ሜላት በጭራሽ አልሰማም ብላ ሲኖላንን በግድ ለመደብደብ ስትጥር ነበር። እና ሲኖላን አንድ ላይ ሆነ በመደብደብ እንደውም ሲኖላ እጅግ በጣም ትጎዳለች። በሆነም ግን ኦርካን እሷን ከመውደድና እሷን ከማፍቀር ወደኋላ እንደማይላት ለሜላት ጠንቅቆ ይነግራታል። ነገር ግን ምንም ማንም ሰው ጫፍሽን አይነካም። ከአሁን በኋላ እኔና አንቺ አንድ ላይ ነን። ሜላት እኔና አንቺን ለመለያየት ብዙ ነገር ብዙ ድራማ ልትሰራ ትችላለች፣ ነገር ግን ልታሸንፈን አትችልም። እባክሽን ተረጅኝ እያላት ነበር። እንግዲህ ሜላት በድጋሚ እነሱ የድሮ እጭኛ ወይም የድሮ ባላ ጋር ትሄድና ከሱ ጋር አንድ ላይ መተባበር ሲኖላን እንዴት አድርገን ማስወገድ እንዳለብን ማሰብ አለብን። ቆይ ከሷ ጋር በህግ ተፈራርማችሁ ተጋብታችሁ ከሆነ መክሰስ ትችላለህ። እንደዛ ማድረግ ይቻላል እንዴ እያላት ነበር። አዎ ከሰ ሁለቱም እስር ቤት እንከታችኋለን። ኦርካንም እጅግ በጣም ተናድጄበታለሁ። ምክንያቱም እኔ ላይ ከሲኖላ ጋር እየማገጠብኝ ነው። ስለዚህ ሚስትን እየማገጠ ነው አይደለም፣ እኔም ሰራለታለሁ እያለ ሲፎክር ነበር። ነገር ግን ሜላት በጣም ተናዳ ስለነበረ እነሱ ለመጉዳትና ጭራሹን ሁለቱም ለማጥፋት ሌላ እቅድ ታወጣለች ማለት ነው። እንግዲህ ሲኖላ እና ኦርካን አንድ ላይ በመሆናቸው እጅግ በጣም ትናደድና
እንዲሁም ጥሩ መስላ ሰላም እንዳወረደ ሰው መስላ ይቅርታ ጠይቃ ቤት ለመግባት ትወስናለች ማለት ነው። እንግዲህ እነሱም ጸባ ተስተካከለ ብለው ኦርካንም ይቅርታ ካደረገለት በኋላ እንዲሁም ሌላ ወጥመድ ውስጥ ኦርካንን ለማስገባት ስትሞክር ነበር። ነገር ግን ኦርካን እባክሽ ተኝ ብቻዬን ተኝ ብላትም ኦርካን በጭራሽ ናፍቀኛል፣ እንዲሁም የትም አልሄድም ካንተ ጋር መሆን እፈልጋለሁ ያለች ኦርካን ስታስቸግር ነበር እንደናፈቀ ሰው እያስመሰለች። ነገር ግን ማለት እኔና አንቺ ካሁን በኋላ አብረን መሆን አንችልም፣ እባክሽ የማውን ነገር አታርጊኝ፣ በቃ ተይ እሱን ለማማለልና ከሱ ጋር የሆነ ሴኖላን ለማስቀናት ስትሞክር ነበር። ነገር ግን ምንም ነገር እንዳልተፈጠረው ብታቁም ግን እሱን ከሱ እንድጠላ ለማድረግ ወይም ደግሞ ሴኖላ ኦርካንን እንድጠላ ያለነ ነገሮችን ያለነ ድምጽ ታስወጣና ስታረጉ ነበር። ግን ሴኖላ እጅግ በጣም ተከፍታ እያለቀሰች ነበር። ምክንያቱም ኦርካንን አምና ስለነበረው ግን ማለት ያልሆነ ነገር እያደረገች መሆኑን አላወቀችም። ማለት ግን ሴኖላና እንደውም ኦርካን እንድጣሉ ስለምትፈልግ ብቻ ከሱ ጋር የሆነ ነገር የተፈጠረ እያስመሰለች ነበር። ነገር ግን ምንም የተፈጠረ ነገር ባይኖርም ነገር ግን እሷ እንዴት እንደዚህ ታደርጋለች ብለው ኦርካን በጥፊ ሲመታት ነበር። ማለት ግን ምንም ቢሆን ቆየም ዘገየም አንተ የኔ ብቻ ነው የምትሆነ፣ መቼም ከዛች ርኩስ ጋር እንድትሆን የሚፈቅድ መስሎ ከሆነ በጣም ተሳስታል። ሴኖላ ምንድነው እሺ ብሎ ኦርካን ስጠይቃት እባክህ ኦርካን አትጠጋኝ፣ በቆሻሻ እጅ አትንቀኝ፣ ራቀኝ እያለችው ነበር። ቆይ ሴኖላ ምን ተፈጥሮ ነው? ለምንድን እንደዚህ ሆንሽ? ማለት አውቃ እኔና አንቺን ለማለያየት እያደረገች ነው እንጂ ምንም እየተፈጠረ ነገር የለም፣ እባክሽ እኔን እመኚ እያላት ነበረ። ነገር ግን እሷ እጅግ በጣም ተከፍታና እጅግ በጣም እያለቀሰች ነበር። ግን እባክህ ተወኝ፣ በቃ ብቻዬን መሆን ነው የምፈልገው እያለችው ስትከፋ ነበር። ኦርካንን እንድጠላ እያደረገቻት ነበረ። ሜላት ያልተፈጠረው ነገር ተፈጠረው እያለች ስታስመስል ነበር። እንዲሁም ከሱ ጋር እንደተኛች ስታስመስል ነበር። ሰኖልቋም ሶለ በመጠቀለል ከሱ ጋር የሆነ ነገር እንደተፈጠረ ስታስመስል ነበር። ሴኖላ ነገር ግን ወደ አመነቻት ማለት ነው። እንግዲህ ኦርካን ቢነግራቱም ይሄንን ለኔ እኮ መናገር አይጠበቅብሽም፣ አዎ ናፍቄ ነበር ብታይ እንዴት እንዳደረገው እያለች ስታወራ ነበር። ይሄ እኮ ለኔ ማብራራት አይጠበቅብሽም እያለቻት ነበር። ነገር ግን የሷ ዓላማ ሴኖላን ለማናደድና ኦርካንን እንድጠላ ለማድረግ የሌለ ነገር እያወራች ነበር። ማለት እባክሽ ንግቢ፣ ምን እያወራሽ ነው? ድጋሜ ምን ለማድረግ አስበ ነው? እባክህ ተው እረፍት ላድርግበት እንጂ እያለችው እሷን ለማስቀናትና እሷን ለማናደድ ነበር አላማ። ኦርካን ቆይ ሜላት ምን እያደረግሽ ነው? ቆይ ችግርሽ ምንድነው? ከህይወቴ ለምን አትወጪልኝም? ቆይ ምንድነው ያልተፈጠረ ነገር የተፈጠረው የምታስመስይ እያላት ነበር። ኦርካን እነግርሃለሁ፣ እሺ ብለህ ከኔ ጋር አብረን የማትሆን ከሆነ የማትወጣበት ጉድ ውስጥ ነው የማስገባ እያለች ስጮበት ነበር። ነገር ግን እኔ መቼም ቢሆን አንቺን ልወድሽ እስከዛሬ አፍሬ ስለሆንኩ ብቻ እውነት ፈጣሪን አረክማለሁ። ስተቴ ነበርሽ፣ አሁን ግን ተጸጽቻለሁ። ካንቺ ከእንደ አይነቷ ጋር ነበርኩ እስካሁን የቆየው፣ ከእንደ አይነቷ አስመሳይና ውሸታም ጋር ነበርኩ እስከዛሬ ቆየ ነበረው። በጣም ተሳስቻለሁ። ለካ አንቺ ከድሮም ጀምረሽ ጭራቅ ነበርሽ። ጥሩ መስለሽኝ ቀርበሽኝ ብዙ ነገሬን አሳጣሽኝ። ታውቂያለሽ፣ ከመጀመሪያም ካንቺ ፍቅር ይዞኝ አልነበረም እልህ ነበረ እንጂ። አሁን ግን ምን አይነት ጸባይ እንዳለች ጸባይሽን አውቃለሁ እና መቼም ይቅርም አልልሽም። አሁን ከቤቴ ውጭልኝ እያላት ነበር። አንተን እኮ አምኜክ ነበር፣ በቃ ዞር በልልኝ እያለች ነበር። ምንም የተፈጠረ ነገር የለም፣ የማውን ነገር አታውሪ እያላት፣ እሷ ሜላት የምትፈልገው እኔና አንቺን ለማጣላት ነው፣ እኔና አንቺን ለማለያየት ነው። ለምን አይገባሽም? እሱማ መኝታ ቤት ገብታ ስትጥልቅ ነበር በፊት ማሰብ የነበረ። ከዛ ሴኖላ ከስከ ኦርካን ጋር እንደተኛች እያስመሰለች አንሶላ ጠቢ እንደዚያ አድርግ እያለቻት ነበር። አላጥፋም ብላ ትወጣለች ማለት ነው። እንግዲህ የእሷ ተዋዋሪ ደግሞ ይደውልና የት ነሽ ምናምን፣ ምንድነው ጠፋሽ ማለት እቺ ምናምን ብሎ ስደውላ ምን ናፈኩኝ ናፈኩ እንዴ እያለች መቀባጠር ጀመረች። ሲልን ነገር አታውሪ፣ የት ነሽ? አሁን አስቸኳይ የምነግርሽ ነገር አለ ቶሎ ነይ ይላታል። እሺ እመጣለሁ። ይሄ ሰውዬ ከኔ ፍቅር ይዟል እንዴ? ናፍቁኝ ናፍቃለሁ እንዴ እያለ ስታወራ ነበር። እንግዲህ ከኦርካን ጋር ታወራለች። አሁን ሄዳለሁ፣ መሽቷል፣ አትሄጂም እንዴ? አልሄድም፣ ባድረስ እዚህ ማደራችን እባክሽ ውጭ ጎታ ጠፍተሽ ልታስወጣኝና ኡሪ ብዬ ነው ደፍረን ብዬ የምጮህ ለእሱ እንኳን የረፈርሽ ይመስልሻል ይመስለኛል እያላት ነበር። ነገር ግን አሁንም መውጣት እንደማትፈልግና እንደውም
በማንኛውም ሰዓት መጣት እንደምችል እየነገረችው ነበር። ትሰመኛለሽ? ድሮም ከጓደኛሽ ጋር ፍቅረኛሽ ለማድረግ እኔን ስትወዳደሩ እንደነበረ አውቃለሁ እና ውሸት ነበረ ፍቅርህ ምናምን። አዎ እንጂ አፍቅረሽ እንደማልወድሽ እኮ ደጋግሜ ነግሬሽ ነበር ታስታውሻለሽ እያላት ነበረ። ነገር ግን የምትወደኝ መስሎኝ ነበር እና ራስሽን እንዳታጥፊ ብዬ ነው እንጂ ከመጀመሪያ ወድጅሽ አልነበረም እያለ እና አሁን ስናጠራታለሁ ይቅርታ ምንም ነገር እንዳልተፈጠረ እንድትነግሪ እፈልጋለሁ እያላት ነበር። ነገር ግን እሺ ትልና አሁንም በድጋሚ የማይሆን ነገር መቀበጣጠር ጀመረች። እንደውም ኦርካን ናፍቋት እንደጠራትና ከሱ ጋር መሆን እንደምፈልግ ያ ነገር አወራች። ነገር ግን ኦርካን የሚወዳት ሶኖላን ብቻ ነው ማለት ነው። ነገር ግን በድጋሚ እንድጣሉ አደረገች። ትሰማኛለህ? መቼም ቢሆን ከሌላ ሴት ጋር መሆን አትችሉም ከኔ ውጪ እያለች ሲኖላ በድጋሚ እጅግ በጣም ተከፋች። እንግዲህ ቴክስቱን ካየች በኋላ ጭራሹ አመነች። በቃ ኦርካን እባክህ ተወኝ፣ ብቻዬን መሆን ፈልጋለሁ እያለች ሲኖላ እጅግ በጣም አለቀሰች እና በጣም ተከፋች። እንግዲህ ሜላት የፈለገችውን እነሱን ለማለያየት ነበረ፣ ኦርካንና ሲኖላ ለማለያየት ነበር። እንግዲህ በመጨረሻ ተሳካላት ማለት ነው። ግርግር ሲኖላ እጅግ በጣም ተከፋች። ማለት ምን እያወራሽ ነው? አብድሻል እንደ እውነቱን ንገሪኝ ነው ያልኩት። የሌለ ነገር እንደምታወቂ ተሳብዶኝ ነው እንደ እያለ ኦርካን እየጮኸ ነበረ። ነገር ግን ማለት ውሸታን መቀደድ ቀጠለች። እንግዲህ ያልተፈጠረን ተፈጠረ እያለች መዋሸታን ቀጠለች ሲኖላ። ነገር ግን በጣም ከፋትና በጣም አለቀሰች። ነገር ግን ኦርካንን አሁን በቅርብ ነበር የቀረበችው። ነገር ግን በድጋሚ ከሷ ጋር እንዳይሆን አድርጋ አቆራረጠቻቸው ማለት ነው። እንድጣሉ አደረገች ማለት እንግዲህ ምንም ማድረግ አልችልም፣ አንተ ተናገር ያልከኝ ነው የተናገርኩ እያለች ስታስመስል ነበር። በመጨረሻ ሜላት ውጭልኝ ብሎ ኦርካን ጎትቶ ከቤት ያስወጣታል። ደግሜሽ እዚህ ቤት በጭራሽ እመጣለሁ ብለሽ እንዳታስቢ፣ እመኚ፣ በእጅ ሰበብ ትሆኛለሽ እያላት ስጮባት ነበር። ነገር ግን እንግዲህ ደግመን እንገናኛለን፣ ትሰማኛለህ? የሌላ ሰው መቼም ቢሆን አትሆንም፣ አንተ የኔ ብቻ ነው የምትሆነው እያለች ማለት እንግዲህ እያስፈራራችና እየዛተች ትወጣለች ማለት ነው። ሲኖላ ግን እጅግ በጣም ተከፍታ እየለቀሰች መኝታ ቤቷን ዘግታ እየለቀሰች ነበር። ኦርካን እባክሽ ሲኖላ ክፈቺ፣ ማለት እየዋሸችሽ ነው፣ እኔና አንቺ እንድንጣላ ነው የምትፈልጉ። ምንም የተፈጠረ ነገር የለም። እኔ ምንም ቴክስት አላደረኩትም። ምንም ያደረኩት ነገር የለም። እባክሽን በሩን ክፈች እያለ ብለምናትም ሲኖላ ነገር ግን አልከፍትም፣ በቃ ሄድልኝ፣ ብቻዬን መሆን እፈልጋለሁ፣ እባክህ ኦርካን ላይ ካልፈልግም በቃ ጠልቻለሁ እያለችው ነበር። ነገር ግን ኦርካን እጅግ በጣም አዝኖ እያለቀሰ ነበር። ሲኖላም እንደዛው ማለት ነው። ወደ ተመልካዮች እንግዲህ የዛሬ ቪዲዮ ይሄን መስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።